ሰላም ጤና ይስጥልን ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጨረቃ ፋሚሊ እና አዳኞች ፋሚሊ መገናኘታቸው ግን ጥሩ ነው ብላችሁ ታስባላችሁ ቤተሰብ? እኔ ግን የተሰማኝን ነገር እናገራለሁ። እኔ ጥሩ ነው ብዬ አስባለሁ። በጣም ደስ ብሎኛል ከምላችሁ በላይ። እንደውም ቡራና ሀይሚዬ የተናገሩት ነገር ስለ እሷም ስለ ፋሚሊዎቻቸው ማለት ነው የእውነት የሆነ ውስጤን ስፍስፍ ነው ያደረገኝ። ስፍስፍ አለ አይደል? ይሆን እንዴት ነው ደስታም አለ እነሱ የሚናገሩት ቃላትም ደግሞ የሆነ ብቻ አላቅም። እና ሀይሚ ቡራ ትለያላችሁ፣ በጣም ነው የምትለዩት። ለሰው ያላችሁ ክብር፣ ሰው እንዲያደግ የምታደርጉት ነገር በግምጃዬ ብቻ አይደለም። ብዙ ጓደኞቻቸውን እንዲለወጡ ቻናል እየከፈቱ የሰጡ ልጆች ናቸው። ግማሹም ይሰራል፣ ግማሹም ትቷል። እና የመልካምነት ጥግ በእናንተ አይቻለሁ። እሱም ብቻም ሳይሆን ደግሞ ለጨረቃ ፋሚሊዎች ያላችሁ ክብር ሁሌም የምናገረው ነገር ነው። ፕራንክ እንኳን ሲሰሩ ከባድ ከባድ ፕራንክ ፋሚሊ ካልተመቸው አቁሙ ካሉ እርስ በራሳቸው ራሱ ከተጣሉባቸው ማለት ነው በእኛ ምክንያት አትጣሉ ብለው ያንን ነገር ቶሎ ብለው ካት ነው የሚያደርጉት። የእውነት ነው የምላችሁ። እና ትለያላችሁ። በቃ እናንተ የእውነት ሰው ናችሁ። ሀይሚ ብሩኬ፣ ግምጃዬ ደግሞ ስለመጣሽ ጨረቃ ፋሚሊን ስለተቀላቀልሽ በጣም ነው ደስ ያለኝ። የእውነት ግምጃዬ ከዚህ በኋላ ማለት ነው ጠንካራ ሆነሽ የማዳም ቅመምነትሽን ማለት ነው ማሳየት አለብሽ። ለብዙዎቻችን ተምሳሌት መሆን አለብሽ። ሀይሚትም ተናግራለች። ሀይሚ እኔ ከአንቺ ብዙ ነገር እማራለሁ፣ ብዙ ነገር አልፈሻል፣ ከዚህ በኋላ ደግሞ ጥሩ ደረጃ ላይ እንደምትደርሽ እርግጠኛ ነኝ ብላሻለች። ቡራም የተናገረው ነገር አለ። ቀላል ነገር አይደለም የተናገሩት። በነገራችን ላይ እነዚህ ልጆች እኔ ከነሱ ጋር በመቀላቀሏ ራሱ በጣም ደስ ብሎኛል። የስደት እህታችን ናት። ከስደት ከገባች በኋላም ብዙ ነገር ደርሶባታል። በየዋህነት ባለማወቅ የዩቲዩብ አካውንቷ የቲክታክ አካውንቷ ሰው ጋር ነበር የምሰራው። ብር ወደ እሷ አይገባም ነበር። አስባችሁታል? ትሰራለች። ሰው ጊፍት እንኳን የሚሰጣትን ማለት ነው የእውነት ለመናገር ጊፍት የሚሰጣትን ሰው ከጓደኞቿ ጋር ማለት ነው እነሱን ሰርፕራይዝ እያደረገች እነሱን ብሉ ጠጡ እያለች፣ ኧረ ብዙ ነገር አለ፣ ብዙ ነገር ማለት ነው። እና ለማንኛውም እኔ ጨረቃ ፋሚሊን ስለተቀላቀለች በጣም ደስ ብሎኛል። ከእነሱ ብዙ ነገር መማር ትችያለሽ ግምጃዬ። የሚጠቅምሽን የሚጎዳሽን ነገር ደግሞ ማወቅ አለብሽ። እኔ ከሀይሚ ጋር ትልቅ ደረጃ እንደምደርስ እርግጠኛ ነኝ። ሀይሚ በጣም አስተዋይ ብልጥ ልጅ፣ በቃ አለ አይደለ አርቃ የምታስብ ልጅ ናት። እነሱም ብለዋል ብዙ ቻለንጅ ሊያጋጥም ይችላል። ያንን ቻለንጅ ደግሞ በትዕግስት በመነጋገር ማለፍ አለብሽ ብሏል። እኔ እና እሷ ብዙ ነገር አልፈናል። ልጆች እንድንጣላ ብዙ ነገር እንድንሆን ያደረጉ ልጆች አሉ። ግን በቃ በትዕግስት እዚህ ደረጃ ደርሰናል ብለውሻል። እና ግምጃዬ ትዕግስት አስፈላጊ ነው። ሆድ እንዳይብስሽ። ብዙ ጊዜ አንቺ ሆድ ይብስሻል፣ ወተሽ ትናገሪያለሽ፣ ታለቅሻለሽ። ግን ኖ ሰዎች ስታለቅሽ የባሰ ማስለቀስ ነው የሚፈልጉት። ቢከፋሽ እንኳስ የከፋሽን ነገር ለሰዎች ማሳየት የለብሽም። በጣም ጠንካራ መሆን አለብሽ። ሀይሚ ብዙ ነገር ተብላለች። ብዙ ነገር አይደለም ማለት ነው በኦዲየንስ ቀርቶ በራሷ ወገኖች ራሱ ብዙ ነገር ተብላለች። ግን በጣም ጠንካራ ልጅ ናት እና ጥንካሬን ደግሞ ከሀይሚ መማር አለብሽ። ሀይሚ ከአንቺ ብዙ ነገር ተምሬያለሁ ብላሻለች አይደል? አንቺ ደግሞ ከሷ የምትማሪያቸው ነገሮች አሉ። እና ጥሩ ፋሚሊን የተቀላቀልሽ በጣም ደስ 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 ነው ያለኝ። እኔ በቃ ጨረቃ ፋሚሊዎች ደግሞ አታሳፍሩም። አይደለም ግምጃ እህታችሁን የስደት እህታችሁን ቀርቶ የእውነት እያናደዱን ፕራንክ ሰርተው ከነ ሀይሚ ጋር እያናደዱን ቻናል ከፍተው እንኳን ሰብስክራይብ አድርጉ ስንባል እናደርጋለን፣ እናበረታታለን። ቢያንስ በ24 ሰዓት ውስጥ እኮ ከ15 ሺህ እስከ 20 ሺህ ነው የምናደርሰው እኛ። ግምጃ ደግሞ እህታችንን ማለት ነው 50K አስገቡ ተብላችኋል። ከ50 60 ታስገቡታላችሁ ብዬ አስባለሁ። ምቀኝነት፣ ተንኮል በቃ ይሄ ውድም ማለት አለበት፣ መጥፋት አለበት። የጨረቃ ፋሚሊ ማለት ነው አንድነት። ጨረቃ ታውቃላችኋል? ጨረቃ ማለት ብርሃን ማለት ነው። በቃ ጨረቃ ካለች መሬት
ብርሃን ነው የሚሆነው አይደለም። ጨረቃ ከሌለች አሁን ዳመና ካለበሳት ጭልም ይላል። ስለዚህ እኛ ብርሃን ነን። ብርሃን ጨረቃ ፋሚሊ ደግሞ ሁሌም ማብራት ሁሌም በቃ ማድመቅ አለበት በየቦታው እና በቃ እናንተ ምን ያክል እንደምትችሉ ደግሞ ማሳየት አለባችሁ። ጌሙ እንግዲህ ጌሙ ላይ ትንሽ ሁለቱን ፋሚሊ ለማጋጨት የተደረገ ነገር ነበረ አንዳንድ ሰዎች እና ነገር ግን አልተሳካም። ዛሬ ደስ በሚል ሁኔታ መጥተዋል። ሁሌም ቢሆን ለሰው ልጅ ውድቀትን ሳይሆን የሰው ልጅ ለማጣላት ሳይሆን መሮጥ ያለብን አንድ ለማድረግ በቃ እንዴ ሰው እኮ ዋሽቶ ራሱ ያስታርቃል አይደለ? ዋሽተን ለማስታረቅ መሞከር አለብን። ለዚች አጭር ጊዜ ለዚች አጭር እድሜ ለምን እንባላለን? ራስ በራሳችን እውነት ለምን እንባላለን? ቆንጆ ጌም ነበረ። ዋናው ነገር ሁለቱ ሰፖርት መደረጋቸው ነው። በቃ ሀይሚም አሸነፈች፣ ግምጃም ተሸነፈች። ዋናው ቤተሰብ ማበረታታቸው ነው የሚፈለገው አይደለ? አለቀ በቃ። ይሄ ቤተሰብ የሚቀጥል ቤተሰብ ነው። ምንም የሚያቀያይም ነገር አይደለም። ከሌ ሰጠ ከሌ እንዲህ አለ የሚያስብል ነገር አይደለም። መስሎን ነው እንጂ እኛ ራስ በራሳችን የምንባለው። እውነት እኛ እኮ በአካል አንተዋወቅም እኮ የምንተዋወቀው ሶሻል ሚዲያ ላይ ነው። ግን ብዙ ነገር እንባባላለን። እንደዚህ አይነት ነገር መቆም አለበት። ያለነው ስደት ላይ ነው። አንድ መሆን አለብን። አንዱ ሲያጠፋ አንዱ መለስ ማለት አለበት እና ፍቅር ያሸንፋል። እኔ ፍቅር እንደሚያሸንፍ ደግሞ ሁለቱ ጋር አይቻለው። ልጆቻቸው ትንሽ ግጭት ቢፈጥሩም እንኳስ እነሱ ግን አንድ ሆነው አንድነትን አስተምረዋል ዛሬ ላይ። ስለዚህ ውዶቼ ማሮቼ ማለት ነው እኔ ደስ ነው ያለኝ ግምጃ ከጨረቃ ፋሚሊ ጋር በመቀላቀሏ እና በጣም ምስኪን ልጅ ናት። ሆዲ ብሳታል፣ በጣም ሆዲ ብሳታል። ትዕግስት የሚባል ነገር የላትም ግምጃዬ። ትዕግስት ያስፈልግሻል ግምጃዬ። የሶሻል ሚዲያ ሰው ስትሆኝ ማለት ነው ሰው ከእግርሽ እስከ ጥፍርሽ ድረስ ከጭንቅላትሽ እስከ ጥፍርሽ ድረስ ሙልጭ አድርጎ ሊሰድብሽ ይችላል። ግን ለምን ሰደቡኝ ብለሽ ማለት ነው ሆድ ሊብስሽ አይገባም። ሀይሚ ቤተሰቧ ሳይቀር ፎቶ ተዘዝቆ ስትሰደብ የነበረች ልጅ ናት። ቡራም እንደዛው ቤተሰቦቻቸው እናት አባቶቻቸው ማለት ነው ግን ጠንካሮች ናቸው፣ አላማ አላቸው ማለት ነው። እና ግምጃዬም ደግሞ ከነሱ ትዕግስትን መማር አለብሽ። እኔ እንደዛ ነው የምልሽ እህቴ። ለማንኛውም በርቱ፣ ጉዞ ወደፊት ነው። ነገ ትልቅ ሰርፕራይዝ አለ ብለዋል። እንግዲህ ለግምጃዬ ሀይሚቲና ጅንኑ እንጠብቃለን በደስታ። እኔ ደስ ብሎኛል። ለማንኛውም በርቱ፣ ጠንክሩ ነው የሚለው። መልካም እድል ግምጃዬ፣ አትፍሪ። ደግሞ እንግዲህ ጨረቃ ፋሚሊ ያው ፈታ ያለ ፋሚሊ ነው።